ሰላም ሰላም የቲቲ ግሬስ ፋሚሊዎች እንዴት ናችሁ? እንደምንድናችሁ? ደህና ናችሁ ወይ? እስኪ በመንገዳችን ላይ አሁን መንገድ ላይ ነኝ ያለሁት ግን መንገድ ላይ እየሄድንም ዛሬ እውነት ለመናገር ዳኒሻ ቁም ነገር ሊሰራ ነው መሰለኝ። እነዚህ ሴቶች ትክክል እንዳልሆኑና እንዴት እንዴት ወዴት ወዴት እንደሚሄዱ ምንስ እያደረጉ ነበር? ምንስ እያደረጉ ነው? ግልጽ ግልጿን እንቅጭ እንቅጯን እየነገራቸው ነው። እውነት ለመናገር የዳኒ ጥያቄ የኛም ጭምር ጥያቄ ነው። ምክንያቱም ይቅርታ ድምፄ ምናልባት ቀዝቀዝ ካላችሁ ትንሽ ጉንፋን ቢጤ ይዞኛል። ለዛ ነው ጎርነን ካለባችሁ ቅር እንዳይልባችሁ። ስለዚህ ውዶቼ ውድ ቤተሰቦቼ ዳኒሻ ሄርሜላና ሩታ ጠራቸውና አሁን በዚህ ሰዓት በዚህ ሁኔታ ሁለት ጠላቶች የነበሩትን አሁን ፍቅረኛሞች ሆነዋል። ፍቅረኛሞች ወዳጆች ጓደኞች ሆነዋል። ማንና ማን? ሄርሜላና ሩታ ማለት ነው። እንግዲህ ሄርሜላም የራሷ ሀሳብ አላት። አብርሽ የኔ ነው በሚል ነው። ሩታም አብርሽ ወደ እኔ ይመለሳል በሚል ነው። ይህን ነገር የማያስማማቸው አንድ ትልቅ ጉዳይ መሃላቸው አለ። ሩታ ትዳሬ የበተንሽው አንቺ ነሽ ነው። ይቺ ደግሞ አንቺ ክብርና ፍቅር ስለሌለሽ አንቺ ጥሎ ወደ እኔ መጣ የምትል ናት። ማን ናት? ሄርሜላ ማለት ነው። ያም ሆነ ያም በዛሬው ቀን ግን መንገዳቸው ትክክል እንዳልሆነ የሚያደርጉት ነገር ትክክል እንዳልሆነ የሚሰሩት ነገር የሚያስነቃቸው የሚያሰድባቸው አንገት የሚያስደፋቸው ስራ እየሰሩ እንደሆነ እየነገራቸው ነው። ማነው? ዳኒሻ ዛሬ ቁም ነገር ሰራ ዳኒ። እና እውነት በመናገር የዳኒሻ ሀሳብ ዛሬ በጣም ተመችቶኛል። በጣም በጣም ተመችቶኛል። ምክንያቱም አንድ ሰው አሁን አንድ ነገር እኮ እኛ አንፈልግም ብለን ስንጥለው ሌላ ሰው መጥቶ ሲያነሳው ያንገበግበናል አይደለ? ያመናል ይቆጨናል ለምን ተውኩት ምናምን ብለን እናስባለን ማለት ነው። ነገር ግን አሁን እነ ሄርሜላ ያሉት የሚያደርጉት ነገር ሩታም ብትሆን የምታደርገው ነገር አብርሃም እንዲሸለል አብርሃም እንዲኮራና ጀነን እንዲል የሚያደርጉት ያሉት ምክንያቱም ኦኬ አሁን ትዳሩ የሚወድ ልጁ የሚወድ ሚስቱ የሚወድ የሚያከብር ቢሆን ኖሮ እንደ ልብስ ሴቶች ባልቀያየረ ነበር። ለራሱ ክብር በተጨነቀ ነበር። ምክንያቱም እሱ ክብር አንድ የለውም። ለራሱ ክብር የሌለው ለቤተሰብ ክብር የሌለው ማለት ለምን ከፍቅር ጋር ተመለሰ አይደለም ያሁኑም ጥያቄ ከፍቅር ጋር አብሮ ለመሆን አብሮ ለመቀጠል ሀሳብ አለው ብዬ አላስብም። ምክንያቱም እነ ሄርሜላና ሩታ በሚያደርጉት ነገር ለነሱ ለማብሸቅ ለነሱ አለ አይደለ ከሚያደርጉት ነገር አንፃር እንትን በማለት ነው እንጂ እውነት አበጋዝ ያደርገዋል ብዬ አላስብም። ምክንያቱም ከእሱ ተለያይታ ብዙ ነገር ላይ አሳልፋለች። ፍቅርም ግን እህል ውሃ ካለ እህል ውሃ ካለ አላህም ከፈቀደው አይገናኙም ወይ አብረው አይኖሩም ማለት አይደለም። ከፍቅር ጋር ይሄ እንግዲህ ፈጣሪ ያለው ነው የሚሆነው። ሁለተኛ ደግሞ እሱ ያለው ነው የሚሆነው ማለት ነው። ስለዚህ ለምን ከፍቅር ጋር ተመለሰ ሳይሆን ከፍቅር ጋር የሚያደርጉት ነገር እንደ ፍቅረኛሞች ወይ እንደ ባልና ሚስት ሳይሆን ኖርማል ቪዲዮ ላይ ሲመጡ አሁን እንደ ሄርሜላ መለጣጠፍ የለ መሳሳም የለ ምን የለ በቃ በኖርማል ነው። እሷም ክብሯ ጠብቃ ነው። አብርሃምም ክብሩ ጠብቆ ነው ቪዲዮ የሚሰሩት ያሉትን ማለት ነው። ይሄን ደግሞ አሁንም ቢሆን ሩታም ወደ እኔ ይመለሳል
ለኔ ለማብሸቅ ነው የሚያደርገው ያለው እንጂ እውነት አምኖበት አይደለም። ከፍቅር ጋር ለመመለስ አስቦ አይደለም። ሄርሜላም ከእኔ ጋር ለኔ ለማብሸቅ ነው ይባባላሉ። እዚህ ላይ ማለት ነው አንድ ነገር ልንገራችሁ። ኦሬዲ ሄርሜላ ፍቅር ነው ማለት በርግጥ ታፈቅረዋለች አታፈቅረውም ለምን አፈቀረችውም አይባልም። ፍቅር በምን አጋጣሚና በምን ሁኔታ እንደሚይዛችሁ አይታወቅም። ግን በዚህ ሰዓት በዚህ ሁኔታ በምታደርገው ነገር ግን ከዚህ ህይወት መውጣት አለባት ነው ብዬ የማስበው። ከዚህ ጭምልቅልቅ ያለ ዝም ብሎ ትውልድን የሚያበላሽ ህይወት ነገ ጠዋት መጥቶ አይደለም ለሄርሜላ ለወለደላት ብዙ ነገር የሆነችለት ለሩታም አልሆነም ማለት ነው። አብርሃም ማለት አይ ዶንት ኖ በምን ቋንቋ እንደምገልጸው እኔ እንጃ ሱሪ አድርጎ ስለሄደ ወንድሞች አሉን አባቶች አሉን በሱ ሰበብ ወንዶቹን መሳደብ አልፈልግም። ግን ስንት መልካሞች አሉ ስንት መልካሞች ሰዎች ወንዶች አሉ እና አንድ እሱ እንደዚህ ስለተበላሸ አንድ እሱ ሚዲያውን ስላጨማለቀው እንዲህ ነው ማለት አልችልም። ስለ ወንዶቹ ማለት ነው። ስለዚህ የሄርሜላ ልጅ ባይኖራት ለልጄ ብዬ ነው ብላ ምክንያት አድርጋ እንደ ሩታ ትቀርብ ነበር። አሁን ግን ለየትኛው እንትን ነው ለየትኛው አመት አልሞላም ወራት ነው የተቆጠረው ከእሱ ጋር ያሳለፈችው። ስለዚህ አስቦበት ፈልጎበት አይደለም እሱንም አንቺ ለምነሽው ነው። ስለዚህ ከዚህ ህይወት ጭምልቅልቅ ያለ ህይወት ነገር ቢቀርብሽስ ምን ይመስልሻል? እንደኔ እንደ እህትሽ ማለት ነው ምክሩ። ስለዚህ ዳኒሻ ዛሬ ምንድነው ያላቸው? እናንተ ቄጥ እየሄዳችሁ እየተከተላችሁ እናንተ ምን እንዳለ እንግዲህ አሁን ላንቺ እንደማይፈልግሽ ለሩታ ማለት ነው። ሩታ አሁን እንደማይፈልግሽና ካንቺ ጋር እንደማይቀጥል ደግሞ ደጋግሞ ነግሮሻል ግን አሁንም እየተከተልሽ ነው። ሄርሜላም እንደዛ ማለት ነው። እንደማይፈልግሽ እየነገረሽ ግን እየተከተልሽው ነው አሁንም ማለት ነው። አሁን ደግሞ ፍቅርም እንደዛ ጥሏት ይሄ ሁሉ አመት ከሩታ ህይወት ጀምሮ ልጅ ወልዶ ተመልሶ ሲሄድ እሺ ብላ ተቀበለችው። ስለዚህ አብርሃም ጋር እንደዚህ ሙጭጭ ልጥፍ ሙቅቅ ያደረጋችሁ ነገር ምንድነው? ብሎ ጠየቃቸው። ይሄ ጥያቄ ለኛም ጥያቄ ነው። መልስ እንፈልጋለን ዳኒሻ እኛም ይሄንን ነገር ግርም ብሎናል። ሀብት ንብረት ምናምን እንዳይባል እንግዲህ ሩታ በድህነቱ እያለ ጫማው ሳይቀይር እያለ አብራው ሙጭጭ ብላ ነበር። ሁለተኛ ደግሞ አሁን ሄርሜላም ሀብቱን አይታ ነው ንብረቱ አይታ ነው ዝናው ሰምታ ነው እንዳይባል እሷንም ሀብታም ናት ብር አላት ገንዘብ አላት ከእሱ በላይ አላት። ፍቅርም እንደዛው ይህ ሁሉ አመት ሶስት አራት ሴቶች ሲያደባልቅ አሁን ተመልሶ ወደ እሷ ሲሄድ አሜን ብላ ተቀበለችው። ስለዚህ ሚስጥሩ ይነገረን ምን ስላለው ነው እንደዚህ የምትሆኑት ያላችሁ እሱ ጋር ብሎ ዳኒሻ ጠየቃቸው ማለት ነው። አይ ዳኒ ዛሬ ነው ትክክለኛ ጥያቄ የጠየከው። ስለዚህ እነሱም ደግሞ በመሽኮርመም በመሳቅ በፈገግታ አይ ምንም ኖሮ ሳይሆን በሚያሳየን አክት ነው በሚያደርግልን ነገር ነው። እዚህ ሚዲያ መጥቶ አልፈልጋችሁም እናንተ ለኔን አትሆኑም ለኔን አትመጥኑም ይልና ቤት መጥቶ በሚያሳየኝ ነገር ነው አለች ሩታ። አሁን ልብሶቹንም ዶክመንቶቹንም የእሱ የተባለ እቃ እኔ ቤት አለ። እኔ ጋር ምንም ነገር ግንኙነት እኔ ጋር ምንም ነገር ሀሳብ እቅድ ከሌለ ያለ ንብረትህን ይዘህ ውልቅ በልልኝ። ከዛ በኋላ እውነትም
ተስፋ ቆርጬ የራሴ ህይወት እንድቀጥል ብዬ ደግሜ ደጋግሜ ነግሬዋለሁ። እሱ ግን ስቲል እስካሁን እዛ ነው ያለው እያለች ነው። ምክንያቱም ልብሶቹንም አልወሰደም የሚያስፈልጋቸው ዶክመንትም አልወሰደም። ግን ልጄ ለማየት በሚል ሰበብ መጥቶ በሚናገረኝ ነገር እኔ ምን አልኩሽ እኔ ምን አደረኩሽ እኔ ምናምን እያለ በቃ ትዳሩ እንደሚፈልግና ህይወቱ ልጁ እንደሚፈልግ ሁኔታ ሲያሳየኝ በቃ የሆነ ተስፋ አለ ይመለሳል ልጄም ያላባት ከማሳድገው በእንጀራ አባት ከሚያድግ እሱ ጋር አብሬ ማሳደግ በሚል ሀሳብ ነው እንጂ ወንድ አላጣም። ወይ ደግሞ ወንድ አልታጣም። ሴት በሴት መደራረብ ወንድነት አይደለም። ወንድ በወንድ መደራረብ ደግሞ ሴትነት አይደለም ብላ መለሰችለት። ወይዘሪት ሄርሜላ ደግሞ ለምንድነው እንደዚህ እቅቅ ሙጭጭ ልጥፍ ያልሽበት አብርሃም አልፈልግም እያለሽ 10 ጊዜ ካንቺ ጋር መሆን አያስደስተኝም እያለሽ ለምንድነው እንዲህ የምትሆኚው? ለምንድነው እርግፍ አድርገሽ የማትተይው? ብሎ ሲጠይቃት ወይዘሮ ሄርሜላ ደግሞ ያለችው እኔ አልፈልግህም እስቲል መጨረሻ ጊዜ ከሩታ ከእናንተ ህይወት እወጣለሁ ትዳራችሁ ህይወታችሁ አብራችሁ ምሩ እኔ ግን ከህይወታችሁ እወጣለሁ ብዬ ስናገረው እሱ ግን እሺ በሀሳብሽ ተስማምቻለሁ። በቃ አንቺም የራስሽ ህይወት ኑሪ እኔም የራሴ ህይወት ልኖር አልወድሽም አልፈልግሽም እኔ ልጄ ማሳደግ እፈልጋለሁ የሚል መልስ ነበር ስጠብቅ የነበረው አለች። ግን እሱ የመለሰልኝ እንደዛ አይደለም። ይሄ ነው የፍቅርሽ መጨረሻ እስከዚህ ድረስ ነው የምትወጂኝ እስከዚህ ድረስ ነው የምታፈቅረኝ እያለ እኔ ጸጸት እንዲገባ እንዲሰማኝና ውሳኔዬ ትክክል እንዳልሆነ እሱ እኔ ጋር መኖር ጉጉት እንዳለው እንትን በቃ ሲናገረኝ ይሄ ነው ተስፋ አላስቆርጥም ያለኝ አለ ብላ ተናገረች ሄርሜላ ማለት ነው። አቶ አበጋዝ የጭንቅላት ጨዋታ ነው የሚጫወተው ያለው ማለት ነው። አውቆ ያልታመመ ታምሜያለሁ አለ። ከማን ከሄርሜላ ለመራቅ ፈልጎ በሩታ ለማስጠቆር ፈልጎ ወደ ሩታ ተለጠፈ። ከዛ በኋላ ደህና ነኝ ተሽሎኛል ብሎ መጣ። ደህና ነኝ ተሽሎኛል ብሎ ሲመጣ ምን አደረገ? ሁለታችሁ አልፈልግም አለ። ሁለታችሁ አልፈልግም ሲል ደግሞ እኔ ከእናንተ ውጪ ሌላ አዲስ ህይወት አዲስ ሚስት ማግባት ነው የምፈልገው አለ። ከዛስ ሄዶ ሲያመጣት ሚስቱ የድሮ ፍቅረኛውን ሆነች። ስለዚህ ይሄ ልጅ ምንድን እየሰራ ነው? ምንድን እያደረገ ነው? አሁን ደግሞ እነ ሩት እነ ማናት ስሟ ያቺ በሀሳቡ እኔም አልስማማም። ግን ሩታ የምታስበው ሀሳብ እና ቡዝዬ የምታስበው ሀሳብ እኔ ጋርም እንደዛ ሀሳብ አለ። ምክንያቱም ለማብሸቅ ብሎ ነው እንጂ ከፍቅር ጋር ለመመለስ አስቦ አይመስለኝም። ስለዚህ ፍቅር ደግሞ ካያችሁት ከቡዜ ጋር ስትተዋወቅ እውነት ከእሷ የማይጠበቅ ስራ ነበር ስትሰራ የነበረችው በጣም ነው የምወዳት በጣም ነው የማከብራት። ግን ከቡዜ ጋር ስትተዋወቅ ግን አለህ አይደለ በቃ ልክ ቦዜኔ ዱርዬ እንደሆነች እና ከአንድ ሴት የማይጠበቅ ነገር ንግግር ነበር ስትናገር የነበረችው። እየሳቀች ምን እያለች እንደ ልክ እንደነ ሩታና ሄርሜላ ነው ያየቻት ማለት ነው። ለቡዝዬም እኮ ክብር አልነበረባትም ስታወራት ማለት ነው። እንዲህ ነው እንዲህ ነው እያሉ ማለት የልጅነት ጨዋታ ይመስል ሲያወሩ የነበረው ማለት ነው። ዴቭ ደግሞ ስነ ስርዓት ኤፍሬም ባላችሁ መንገድ ብትጓዙና ኤፍሬም ባላችሁ ንግግር ብትሄዱ ኖሮ ይሄ ልጅ ይሄ ሁሉ ነገር
ባልደረሰ ነበር። ይሄ ሁሉ ነገር ባላደረገ ነበር። ስለዚህ አንተ ነህ ያመጣኸው አንተ ነህ እንዲህ ያደረገው እያላችሁ ለኤፍሬም አታውሩት፣ አትናገሩት። ኤፍሬም አሁንም ትክክል ነው፣ ለወደፊትም ትክክል ነው። ትክክል እውነታው ነገር ነው፣ የሚመጣው ነገር ነው ሲነግራችሁ የነበረው። እናንተ ግን መቀበል አልፈለጋችሁም እንጂ